ሐዋርያት ሥራ ምዕራፍ 6 በዚያም ወራት ደቀ መዛሙርት እየበዙ ሲሄዱ ከውጪ ያሉ አይሁዶች ክርስቲያን አይሁዶች መጡ ማለት ነው እና አብረው መኖር ጀመሩ እና ቁጥራቸው እየጨመረ መጣ እና ያደረጉት ዲያቆኖች መደቡላቸው ቁርስ ምሳ ራት የሚመግቡ አይሁድ በሚኖሩት ላይ አድሎ ተፈጸመ ከውጪ በመጡት ላይ በተለይ ባል የሞተባቸው ሴቶች እጅግ እየተበደሉ መጡ አውቆታል ጴጥሮስ ሁሉን ሰበሰባቸው ምን ሆናችኋል እኛ ባል የለንምና መበደል አለብን ታዲያ መፍትሄው ምንድነው ጴጥሮስ ያደረገው መንፈስና ጥበብ የሞላበት በሰው ሁሉ ዘንድ መልካም የተመሰከረለት እሱን አምጡልኝ አላቸው ሁሉም በአንድ ድምፅ እስጢፋኖስን እና እስጢፋኖስ ሲመረጥ ሁሉም አንዳንዱ አይደለም ሁሉም የሚያጉረመርመው በዳውም ተበዳውም ሁሉም ደስ አላቸው ምሳሌያዊ ሰው ማን ነው በክርስቶስ ስም ሰላም ላችኋለሁ ዛሬ ሐዋርያት ሥራ ምዕራፍ 6 ስለ እስጢፋኖስ ነው ዛሬ የምናጠናው 15 ቁጥሮች ናቸው በጌታችን በኢየሱስ ስም አነባለሁ ሐዋርያት ሥራ ምዕራፍ 6 በዚያም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩት አይሁድ ላይ አንጎራጎሩባቸው በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና ይሄንም እናጠናው ጸልያለን ጌታ ሆይ እቺን አጥቢያ በየቀኑ ቀስ እያለች ስር እየሰደደች እየታነጸችም ነው በዚህ ስትሮንግ ሆልድ ባለበት ጌታ ሆይ የሰይጣን ዙፋን ባለበት እንዴት እንድታገስከኝ አውቃለሁ እንደተባለ ወገባቸውን አሸንፍጠው በጸሎትና በቃል እየተጉ ጌታ ሆይ አቤቱ በፊትህ ይገሰግሳሉ አንተም አልተውካቸውም ነው ዛሬም በዚህ በባሪያዎች ጸሎት ላይ ተጨምሬ እኔም አብሬ ከነሱ ጋር በፊት ነኝ ቅዱስ ቃልህን ስታስተምረን እንዲገባን ደግሞ እንደ ሙሽራ ተዘጋጅተን ለመጠበቅ የምንችልበት ጥበብና ዕውቀት እንድትመግበን እኔንም እንድትረዳኝ በኢየሱስ ስም እለምንሃለሁ ክብር ለአንተ በረከቱ ለሕዝብ ሁሉ ይሁን በኢየሱስ ስም ብለስማን አሜን እንደምታውቁ አውዱ የሐዋርያት ሥራ ምዕራፍ 6 አውዱ የመጀመሪያዋ ቸርች ፕላንት የሆነችበት ነው እንግዲህ እናንተ ራሱ ቸርች ስትሰሩ የነበረውን ተግዳሮት ማሰብ ትችላላችሁ ገና ያቺ የመጀመሪያዋ ቸርች ነች የአይሁድ ተጽዕኖ ብቻ ሳይሆን የሮም ቅኝ ግዛት ይዟታል እና ህዝቡ በብዙ ነገር የተወጠረ ህዝብ ነው ያለው እና ሄሮድስ አሉ ጻፍቶች አሉ ገና ኢየሱስ አድርጎ እየተፍጨረጨሩ ነው ቸርች ለመብዛት እና እነ ጴጥሮስ ሐዋርያቱ ላይ ያደረው መንፈስ በጣም በታላላቅ ልሳን በመንፈስ ቅዱስ ኃይልን የተቀቡት ለምን የመጀመሪያዋ ቸርች ስለሆነች እግዚአብሔርን በጣም በታላቅ ነው የቀባቸው በኋላ ከውጪ ያሉ አይሁዶች ክርስቲያን አይሁዶች መጡ ማለት ነው እና አብረው መኖር ጀመሩ ዛሬ ቃል ሰምተን ወደ ቤት እንደምንሄደው አይደለም ራት ይበላሉ አብረው ያድራሉ ማደሪያም የለ ስደቱ ብዙ ነው እና ቁጥራቸው እየጨመረ መጣ እና ያደረጉት ዲያቆኖች መደቡላቸው ቁርስ ምሳ ራት የሚመግቡ እና የታመመውን ሆድ የባሰውን ሁሉ የሚያደላድሉ ዲያቆኖች ተመደቡ ሆኖም ከግሪክ ሀገር የመጡት የግሪክ ባህልና ቋንቋ የሚያውቁ በአይሁድ የሚኖሩ ደግሞ የአይሁድ ቋንቋን የሚያውቁ በተለይ ከውጪ የመጡ እነዚህ ፕሮስተላይት ጂው ይባላሉ በግሪክ ባህል የተቀላቀለ ማንነት ነው ያላቸው በዛ አይሁድ በሚኖሩት ላይ አድሎ ተፈጸመ ከውጪ በመጡት ላይ በተለይ ባል የሞተባቸው ሴቶች እጅግ እየተበደሉ መጡ እና ውስጡን ማጉረምረም በዛ እንደምታዩት በአይሁድ ኖሮ በነበሩ አይሁድ አንጎራጎሩ የሚለው ቃል ብዙ ነገር ገላጭ ነው ሐሜት እና እነዚህ ሩመሮች ሆድ መባስ ጥላቻ የልብ ክፋት ሁሉ እየነደደ መጣ ማለት ነው እና የሚገርመው ጴጥሮስ ጠላው እየፈወሰ ለቃልና ለጸሎት እየተጋሳለ ድንገት አገልግሎቱ እየቀዘቀዘ መጣ እና አውቆታል ጴጥሮስ ሁሉን ሰበሰባቸው ምን ሆናችኋል እንደ ቀድሞ ቃሌ ውስጥ ጥበብና መንፈስ ሊፈስ አልቻለም አገልግሎቴ ሊጨምር አልቻለም በጓዳ ችግር ካለ አደባባይ ላይ ይገለጣል እና ሁላችን አንድ አካል ስለሆነን የናንተ ማጉረምረም የኔን ትኩረቴን ስቦታል ልቤን ጎርቶታል ምን ሆናችኋል አላቸው ይሄ ታወቀ እኮ ነው በእውነት በእናንተ ውስጥ እርም ካለ እኔ በሙላት መስበክ አልችልም በጣም የሚገርመኝ ሚስጥር እሱ ነው
እኔ እኮ በድዬ አይደለም። የድፍረት ኃጢአት የሰራ የማይጸልይ ጉባኤና እየጸለየ በጉጉት የሚጠብቀኝ ጉባኤ ገና ስቆም ነው የማውቀው። መንፈሳዊ ስለሆናችሁ ይገባችኋል። እና መንፈስ ቅዱስ ኮኔክት ሲያደርገኝ እኔ ራሴ ስገረም ነው አንዳንዴ የማየው። አንዳንዴ ግን ዝግት ይልብኛል። አንድ አካል ስለሆንን እኮ ነው ይሄ ሁሉ። እና ጴጥሮስ እጃቸውን አወጡ ማለት ነው ሴቶች። እኛ ባል የለንምና መበደል አለብን? ከዚህ ከግሪክ መተናልና መድሎ መፈጸም አለበት? አፈነዱት ማለት ነው። ሆዴ ባሳቸው። ምን ሆናችኋል? መድሎ አለ እዚህ ቤት፣ መፍትሄውን አምጡታ። መፍትሄውማ እናንተን የምወዶ ሐዋርያት የድቁና ስራ ስሩልን፣ በሙሉ እነዚህ ዲያቆን አልተመቹንም አሉ። የብርሃን መልአክ የሚመስል አደገኛ ስትራቴጂን ያቀረቡለት። እሺ ባለፈው በማስፈራራት ሞከረ ሰይጣን። ቃሉን በድፍረት ተናገርን። ሐናና ሰጲራ ልከው ለማርከስ ሞከረው ጉባኤውን። በ30 ደቂቃ ጭጭ አደረጋቸው ጌታ። ፈራ እግዚአብሔር ወደቀ፣ አገልግሎቱ ጨመረ። አሁን ያሰበው ያለ ምድቡ የአገልግሎት ስብጥር ለማድረግ ነው። ጴጥሮስን ዲያቆኑን ቃል አንባቢ እና የሰንዴ ስኩል አስተማሪዋን የጸሎት ሰው እያደረገ ሊያደበላልቀው ነው። ምድቡን የሳተ ጉባኤ ቁጥሩ ይበዛ ካልሆነ በቀር በእግዚአብሔር ፊት ማደግ አይችልም። ጴጥሮስ ገብቶታል። እኔ ዲዛይን የተደረግኩት የተፈጠርኩት የምኖረው ለቃልና ለጸሎት ነው፣ አላደርገውም ድቁናን። የቃሉና የጸሎት አገልግሎት ከድቁና ይበልጣል ማለቱ አይደለም። በእርግጥ እኮ ይበልጣል። የጴጥሮስ ግን አውድ እንደሱ አይደለም። እኔ ባህሪዬን ታውቃላችሁ፣ ችኩል ነኝ። በየጓዳ የተጣላችሁን ሳስታርቅ፣ ወጣነሰኝ ስትል ስጨልፍ፣ እንደዚህ ያለ ኔቸር የለኝም። እኔ የበለጠ ነው ማባብሰው። እንዲያውም ችግሩን ተፈጥሮዬ አይፈቅድም፣ ስጦታዬ አይፈቅድም። እግዚአብሔር ዲዛይን ያደረገኝ ለጸሎትና ለቃሉ ነው። ያኔ ነው የሚያምርብኝ። እኔ አውቀዋለሁ ስጦታዬን። ታዲያ መፍትሄው ምንድን ነው? መፍትሄውን መስፈርት ላውጣላችሁ ይላል። መስፈርቱ ቁጥር 3 ላይ ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስ የሞላባቸውን አይልም፣ የሞላበትን ነው የሚለው። ስለ አንድ ሰው ነው የሚናገረው። እስጢፋኖስን እያለ በተርታ ይሰለፋሉ ሌሎች እና ሁሉም በአንድ ድምፅ ጴጥሮስ ያደረገው መንፈስና ጥበብ የሞላበት በሰው ሁሉ ዘንድ መልካም የተመሰከረለት እሱን አምጡልኝ አላቸው። በጣም ጥሩ፣ እንጹም፣ እንጸልያ፣ እንምከርበት ጊዜ ስጠን አላሉትም። ሁሉም በአንድ ድምፅ እስጢፋኖስን እና እስጢፋኖስ ሲመረጥ ሁሉም፣ አንዳንዱ አይደለም፣ ሁሉም የሚያጉረመርመውም በዳውም ተበዳውም ሁሉም ደስ አላቸው። እስጢፋኖስ በቁጥር 1 በፍጥነት ለምን ተመረጠ ብትሉ ከዚህ በፊት ያውቁታል ማለት ነው። እና ምሳሌያዊ ሰው ማን ነው? ቁጥር 1 ከሰው ሁሉ ጋር በመንፈስና በጥበብ መኖር ሲችል፣ ይሄን ነው ማብራራላችሁ። ከሰው ጋር ለመኖር፣ ሰውን ድል ለመንሳት፣ ሰውን እንዳመሉ ለመቻል በመንፈስና በጥበብ የተሞላ ሲሆን፣ መንፈስ ማለት ጥልቅ የሆነውን የሰውን አጀንዳ በጸሎት ይፈታዋል። ጥበብ ማለት መቼና እንዴት ከማጋ ምን መነጋገር እንዲገባው ከሰማይ ጥበብ አለው ማለት ነው። እነዚህ 2 ነገሮች የተቀመመ ሰው ከሰው ሁሉ ጋር በሱ በኩል በሰላም መኖር ይችላል። ያ ማለት እጅና ጓንት ይሆናሉ ማለት አይደለም። በኋላ እመጣበታለሁ። ድንጋይም አንስተውበታል። ግን እስጢፋኖስ ባለበት ሰላም አለ። እስጢፋኖስ ባለበት እርቅ አለ። ብትጠሉትም ትገረሙበታላችሁ እንዲህ ያለውን ሰው። እና እስጢፋኖስ አያመቻምችም። ከሰው ጋር በሰላም ለመኖር ብሎ ኃጢአትን አይቶ እንዳላየ አልፍም። ሲገስጻችሁ ያምርበታል፣ ሲመክራችሁም ያምርበታል። ጥበብም መንፈስም ስላለው ልትቋቋሙት አትችሉም እንዲህ ያለውን ሰው። እና ምሳሌያዊ አገልጋይ ሞዴል የሆነ ሰው አንዱ መስፈርቱ በእስጢፋኖስ የተገለጠ ነው። አጭር ዘመን ያገለገለው፣ ቸርች አልተከለም። ብዙ ተአምራት ማለት ለረጅም ዘመን ወደ ሮም ሄዶ ሲሰብክ አታዩትም። የጻፈው መጽሐፍም የለም። ግን የአገልጋይ ሞዴል ሆኗል። በአጭር ሰዓት የወርቅ ቤት እንደሰራ ነው እስጢፋኖስ የሚቆጠረው። ታውቃላችሁ፣ ሰማይ ተከፍቶ
ፊቱ እያበራ ኢየሱስ በክብር ነው የተቀበለው። ግን እኮ በጣም ትንሽ ጊዜ ነው የኖረው። እና እንዴት ሞዴል በአጭር ሰዓት ሆነ? በኢየሱስ ዘመን ነበር እንዴ? አይመስለኝም፣ አልተጻፈም። በዚህ በአጭር ጊዜ ውስጥ እንዴት ሞዴል ምሳሌያዊ ማንነት ሊኖረው ቻለ? እናጠናለን። በእርግጥ አንዱ ከሰው ሁሉ ጋር በመንፈስና በጥበብ መኖር ስለቻለ። ምን ማለት ነው? የሰው ባህሪ ልዩ ልዩ ነው ታውቃላችሁ። ላሜህ ልጅ ወለደ፣ ስሙንም ኖህ አለው። ኖህ ማለት የእረፍት ሰው ማለት ነው። ለምንድን ነው የእረፍት ሰው ያልከኝ? ይሄ እግዚአብሔር ከረገመው ምድር ፍጥረትንና ሰውን የምታድን አንተ ነህ። ንጹህ የሆኑ ያልሆኑም ይመጣሉ። እንቁላል ለጣለልህ ብቻ አይደለም፣ ለሚረግጥህ አህያ በር ክፍት ነው። አንተ ኖህ በመስኮት አታባረረው፣ እኩል ነው የምትመግበው። ሁሉን እንደ አመሉ መሸከም ትችላለህ እንደማለት ይመስለኛል። እና ታውቃላችሁ ቤተክርስቲያን በባህር ውስጥ እንደተጣለች መረብ ነች። አሳ ብቻ አይደለም፣ እባብም ውስጡ አለባት። የመከር ቀን እስኪመጣ ኢየሱስ እስኪመጣ ሁሉን እንደ አመሉ በልበ ስፋት ሳያጉረመረም የሚሸከም ሰው ቁጥሩ እያነሰ ነው። የምንወደው የሚወደንን ነው። የምንቀመጠው ከሚመቸን ጋር ነው። ከሚጎረብጥ ጋር ሃይ በዲስታንስ ነው። ያውም ከተቻለ ነው። ልባችን በጣም ሌሎችን እንደ አመላቸው ለመሸከም አቅም እያነሰን መጣ ማለት ነው። እስጢፋኖስ ግን እንደዛ አይደለም። እና ወደ አጉረመረሙት ነው የሚልካው፣ ወደሚጸልዩለት አይደለም። ወደ ተጣሉት ነው፣ ወደ አድመኞች ነው፣ ወደ ዘረኞች፣ ወደ ብሔርተኞች ነው ሐዋርያት ሊልኩት የፈለጉት። እኔን ላኩኝ አለ ማለት ነው። እጅ በመጫን ላኩት። ለምን ላኩት? ዲግሪ ስላለው አይደለም፣ ሳይኮሎጂ ስላጠና አይደለም። የላኩት ከሰው ሁሉ ጋር ለመኖር የሚያስችል መንፈስም ጥበብም እንዳለው ሁሉ አውቀዋል። ገና እስጢፋኖስን ስታየው እንቆቅልሽን እንደሚፈታ ይገባሃል። በድካም እንደማይፈርድብህ ይገባሃል። የፈለገ አቅም ይኖርህ ለመሸከም ትከሻው ሰፊ እንደሆነ ገና ስታው ነው የሚገባ። ሁሉም የወደዱት ለዚህ ነው። ሐዋርያቱም በቁጥር 1 የጫኑበት ለዚህ ነው። ይሄ ሞዴል ማንነት አለው ማለት ነው እስጢፋኖስ። ከዚህ ላችኋል ጌታ ከእናንተ አንዱ አሳልፎ ይሰጠኛል። ድንግጥ ይላሉ። አንተን ጌታ ሆይ ከዚህ ኢነር ሰርክል ውስጥ ከኛ መሃል አንዱ እርስ በርስ እንዲያውም መጠራጠር ጀመሩ። የሆነ ጠረጴዛ ራት ሊበሉ ቁጭ ብለው ከእናንተ አንዱ አሳልፎ ይሰጠኛል። ጴጥሮስ አልቻለም። ዮሐንስ ባክ ጠይቀውና ያፈንዳውን የተጨነቀ ማን ነው? ዮሐንስም ከደረቱ ጠጋ ብሎ ጌታ ሆይ ማን ነው አለው። ትዝ ይላችኋል። የሁሉም አይን የኢየሱስን አፍ ያያል። ለምን ያያል? ቀስ ብሎ ይሁዳ እንኳ ቢል ይቆጥሩታል ከንፈሩን እና ሸወዳቸው። በአሁኑ ቋንቋ ከኔ ጋር በወጭት የሚያጠልቀው ነው አለው። እንጀራ ስቆርስ ሳጠቅስ አብሮ የሚያጠቅሰው እሱ ነው አለው። ሌሎቹ አልሰሙም። ዮሐንስ ብቻ ነው የሰማው። ምን አለ ሲተረጎሙ ምን አሉ? ለድሆች ገንዘብ ስጥ ያለ መሰላቸው ይላል። ሸወዳቸው ማለት ነው። አሁን ኢየሱስ እንጀራ አንስቶ ኮድ ነው የሰጠው። ሲያጠቅስ ታውቃላችሁ ይሁዳም አጠቀሰ። እሺ አሁን ከ11 ይሁዳ አሳልፎ እንደሚሰጠው ያወቀ ማን ነው? ዮሐንስ ነው። እሺ ዮሐንስ ካወቀ እናንተስ ብትሆኑ 3 ዓመት ተኩል አብረህ ኖርከውን በጣም የምትወደውን ያልጠበቅከውን ገንዘብ ያዥ ስልጣን የተሰጠው እሱ እኮ ነው በ30 ብር ቸብ የሚያደርገኝ ብትሉ ድንግጥ ትላላችሁ። ወይም ባል ይመጣ ይችላል ወይ ፊት ይቀላል። ዮሐንስ ግን ምንም ሳያስነቃ ጭጭ እንደ ትላንት ነው። ዮሐንስ ቢደነግጥ ኖሮ ምን ሆነሃል ይሉታል። ምንም ምልክት ሳያሳይ ዝም። ለምን ብያልኩ በእውነት ዮሐንስ ከሰው ሁሉ ጋር ከይሁዳም ጋር ለመኖር ኢየሱስ አለማምዶታል ወይ? ከጥቂት በኋላ ቀናት በኋላ እንደሚሞት ራእይ ያየ እንዴ? በራእይ የበለጠገ ስለሆነ ዮሐንስ እንዴት ቻለ? ይገርማለሁ። ጴጥሮስ ቢሆንስ ለመተርጎም ነው እሱ ነው የሚለው ገና አንተን ጓዳ እንደማናገራለ ብሎ እዛው እርምጃ ሊወስድበት ይችላል። ጴጥሮስ ከሰው ሁሉ ጋር ለመኖር የሚችልበት አቅም አይደለም። እንዲያውም ጌታ ሆይ ወንድሜ በቀን 7 ጊዜ ቢበድለኝ ከ7 ጊዜ በላይ ይቅር ማለት ግዴታ አለብኝ እንዴ አለው።
ወንድሜ ስላለ ሚስቱ አይደለችም አልኩ። በቀን 7 ጊዜ የነጀ ሰው ማን ነው ብዬ ባይጻፍም ይሁዳ ነው አልኩ። ለምን ሁለት አድርጎ ሲልካቸው ምናልባት ጴጥሮስና ይሁዳ አብሮ ልኳል። የጴጥሮስን ልበሰፊ እንዲሆን አብሮ የላከው ይሁዳን ይሆናል። በሰዓት አይመጣም፣ ያረፍዳል። ምናልባት የሰው ሙዝ ይሰርቃል፣ ወይም ምናልባት አንዷን ይሳደባል። ጴጥሮስ ነደደ። እኔ ከዚህ ሰው ጋር እስከ መቼ ነው? አልቻለም ማለት ነው። 7 ጊዜ 7 ያለው ለዚህ ነው። እነ ዮሐንስ ልባቸው ሰፊ ስለሆነ ዮሐንስ ራእይም ተገለጠላቸው እና ምሳሌያዊ ሰው ማን ነው? በሱ በኩል ከሰው ሁሉ ጋር በመንፈስና በጥበብ መኖር ሲችል ነው ማለት ነው። ከዚህ በፊት አካፍያችኋለሁ ይመስለኛል ስለ አቢግያ። እስኪ ዳዊት ተቀብቷል፣ ንጉስ ለመሆን ደርሷል። ልጄ እስቲ ሙቀቱ ይለካሉ ስላሴዎች። የላኩበት ናባልን ነው። ከጌታ የኮበለለ ሽፍታ ከወዴት እንደሆነ የማይታወቅ ሰደበው። መላእክቶች በግፊያ ያሉ ምን ያረግ ይሆን? የሰው ነገር ቀኑ ደርሶ እስኪሞት እጄን በሱ አልጭንም፣ መቼም ለሰደበኝ አንገቱን በሰይፍ አልቀላም ይላል ተብሎ ነው የተጠበቀው። አጅሬ ቡጋለ። ስሜቱና በክብሩ ስለመጣበት መልኩ ተቀየረ። ይሄ የእሴይ ልጅ ልበ እግዚአብሔር ዳዊት ነው ወይስ ሌላ ነው የምትሉት? ሰይፉን መዞ የቀበሌ ወንድ ለመቀንጠስ መጋለብ ጀመረ። አቢግያ ቶሎ ይጅልኝ አላት እግዚአብሔር። ምን ሆነሃል አለችው። ሰደበኝ። ሶዋት በሞራል ነው እንደምትኖረው? ለራስ ገና አልሞትክም እንዴ? ፍትፍት ለሚልኩልን ነው እንደምትኖረው? የምስጋና ወረቀት ለሚሰጡ ነው እንደምትኖረው? ለሰደበስ ልኩን ነው ማሳየው። ይሄ ነው ወይ ክርስትና? ብራዘር ናባል ሰድቦ ወንዶች ሁሉ የምትጨርስ ከሆነ ንጉስ ስትሆን ኒኩለል ልጥር ነው እንዴ? ስንት እስር ቤት ሊበቃ ነው? ብራዘር ገሰጸችው፣ ተገረመ። በመንፈስና በጥበብ ከሰዎች ሁሉ ጋር ከሚያንጎራጉሩት፣ ከሚሳደቡት፣ ከበዳው ከተበዳው ጋር በሰፊ ልብ መኖር እስጢፋኖስ ችሏል ማለት ነው። ትዝ ይላችኋል አብርሃም ሚስቴ ሞተች፣ እናንተ ከነዓናውያን ጣዖት የምታመልኩ ሚስቴ የምቀብርበት ቦታ ስጡኝ። ምን አሉት? ጌታ ሆይ ከእግዚአብሔር የተላክ መልአክ ነህ ያሉት። አንተ እኮ ከእግዚአብሔር የተላክ መልእክተኛ ነህ፣ ማንም የሚከለክል የለም፣ እጅግ የተወደድክ ነህ። ጣዖት በሚያመልኩ በከነዓን ሁሉ ላይ እንዴት አነገሱት? ምን አይነት ኑሮ ቢኖር ነው አልኩ። በእውነት አብርሃም ከከነዓን ጋር ሁሉ ኖሯል። ሳሙኤል እንዴት ጥበብና መንፈስ እንዳለው ከሰው ሁሉ ጋር መኖር። ንጉስ እያለ ሌላ ሰው አንግስ አለው። ንጉስ እያለ ማንገስ ከባድ ነው እና ጥበብ የተሞላ ስለሆነ እንዴት ከዳዊት ጋር እንዳነገሰውና አብሮ እንደኖረ ዳዊትንም እንዴት እንዳሰለጠነው ትገረማላችሁ። ከሰው ሁሉ ጋር እንዳመሉ ሳሙኤል ነገ ከቢንያም ምድር አንድ ሰው ልክልሃለሁ ቀባው። እሺ ጌታ ሆይ ይኸውልህ ትላንት ያልኩ ሰው ያ ነው፣ አንተ ነብዩ ነህን ብሎ የሚልህ ሰው ያተከሻው ሰፊ ቁመቱ ረጅም እሱ ነው ትላንት ያልከኝ? አዎ በጣም ጥሩ። ሳኦል ከ3 ቀን በፊት የጠፉ አህዮቹ ተገኝተዋል። አባትህ ስለ አህዮቹ ሳይሆን ስለ አንተ ማሰብ ጀምሯል። በልብህ አታኑራቸው። አህዮቹ ተገኘ በል አላለውም እግዚአብሔር፣ ቀባ እኮ ነው ያለው። የጥበቡን ብዛት ይሁ ከልቡ አህያን አወጣና ቅልጥም ከመረጋ በላውና በሰገነት ላይ ተኛለው። በማለዳም ገና ወፎች ጭጭ ሲሉ ከእንቅልፉ አስነሳው። ወደ ሜዳም ከብላቴናው ጋር ይዞት ሄደ። ይሄን ብላቴና ወደፊት አሳልፈው፣ አንተ ግን ምነግርሃለኝ በእግዚአብሔር ፊት ቁም አለው። ብላቴናውም ካለፈ በኋላ ሳሙኤል በማለዳ ከከተማ ውጪ ብቻውን አገኘው። አቤት ጥበብ! እና ከሳመው በኋላ ቀባው። ተቀብተሃል፣ ነክሰሃል፣ ታድናለህ አለው። ሳኦልም ከሳሙኤል ፊት ዞር ሲል ልቡን እግዚአብሔር ቀየረው። አስገራሚ ነው። ለማይገባው ለብላቴናው አልነገረው እና ለሚገባው በጊዜው ነው የነገረው። አህያን አውጥቶ ቅልጥም አክትቶ በደም ከተኛ በኋላ በትክክለኛ ቦታ በትክክለኛ ሰዓት ለሚገባው ሰው መልእክቱን አስተላለፈ። አስገራሚ ነው። ሳሙኤል በልቤም
በነፍሴም ያለውን የሚያደርግ የታመነ ካህን የተባለው። ምሳሌያዊ ሰው ማን ነው? ከሰው ሁሉ ጋር በመንፈስና በጥበብ መኖር ሲችል ነው። ጥበብ፣ ሰማያዊ ጥበብ በጣም በጣም ከሰው ሁሉ ጋር ለመኖር አስፈላጊ ነው። ታውቃላችሁ በመጽሐፍ ቅዱስ እነዚህ የጾርያ ልጆች የተባሉ የዳዊት እህት ልጆች ናቸው። በጣም አስቸጋሪ ናቸው። አንድ የፍቀድልን፣ ሳኦል በእንቅልፍና በዋሻ ይኸውና ቀርቅረን እንግደለው፣ ትንቢት ተነግሮልሃል፣ ጠላትን በእጅ እሰጥሃለሁ፣ የምትወደውን ታደርጋለህ። ወዲያውኑ ዳዊት እየተማረ መጣ። እግዚአብሔር በቀባው ላይ እጄን አላኖርም፣ ባይወደኝም ባይመቸኝም እጄን ከሱ ጋር አላኖርም። ተውት፣ አትንኩት። ቀኑ ደርሶ ይሞታል፣ ወይ በሰልፍ ይሞታል፣ ወይ ራሱ እግዚአብሔር ይገለዋል። ተውት። ልክ ነው፣ አሳልፎ ሰጥቶኛል እኮ፣ ግን ልገለው አይገባኝም። እና ብዙ ካህናትን ገሏል፣ በዘመርኩ ጦር ወርውሮብኛል፣ ግን አይደለም። ከሰው ሁሉ ጋር በጥበብ መኖር እንዲገባቸው አብረው ካሉት ጋር ያሰለጥናቸው ነበር ማለት ነው። ለበጎ ስራ ሁሉ የተዘጋጀ ሰው ምሳሌያዊ አገልጋይ ማን ነው? ከሰው ሁሉ ጋር በመንፈስና በጥበብ መኖር ሲችል ነው። አንዳንዱን ታውቃላችሁ፣ ያው አትቁጠርበት፣ ተጠበቁ ወይ በፍጻሜው ቀን መልሱን ያገኛል የሚላቸዋል ጳውሎስ። አብረን የምንኖራቸው ሰዎች ሁሉ ባል፣ ሚስት ሊሆን ይችላል፣ ጓደኛ፣ አገልጋይ ሊሆን ይችላል፣ ጎረቤት፣ የዕድር አባል ሊሆን ይችላል። ብዙ አይነት ባህሪ ነው ያላቸው። ከሁሉም ሰው ጋር አንድ አይነት ህይወት ሊኖር አይገባም። እያንዳንዱን በጥበብና በመንፈስ እየተመራ እንደ አመላቸው ለመሸከም አቅም ከሌለ ምሳሌያዊ አገልጋይ አይደለም ማለት ነው። ገዳም የለም ለቅዱሳን ብቻ የተዘጋጀ። የምንኖረው ከልዩ ልዩ አመል ካላቸው ሰው ጋር ነው። እነዛን ሁሉ ሰዎች እንደ አመላቸው ለመሸከም ጥበብና መንፈስ ያለው ማን ነው? እስጢፋኖስ ተገኘ። እዚህ ማጉረምረም ነው፣ መበደል ነው፣ ብዙ ነው ጣጣው። የመጀመሪያዋ ቸርች እና እንደ ጥሩ ሐኪም ኦፕሬሽን አድርጎ የሚፈውስ ሐኪም የሆነው እስጢፋኖስ የተላከው መንፈስና ጥበብ ተሞልቶበት ወደ ጉባኤ ላኩት። እያንዳንዱን እንዴት እንዳስታረቀ፣ እንቆቅልሽ እንዴት እንደፈታ እኔ አላቅም፣ ግን ይመስለኛል ሁሉም ደስ አላቸው ይላል። እስጢፋኖስ ከሰው ሁሉ ጋር ለመኖር የሚችልበት መንፈስና ጥበብ አለው። እግዚአብሔር ሞልቶታል። ከነ ጴጥሮስ በላይ እንዲያውም ይመስለኛል። እና ውጤቱን ቁጥር 7 ላይ የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናት ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስና ጓደኞቹ ከተላኩ በኋላ ይህን የማስታረቅ አገልግሎት ጉባኤው ሰላም ሲሆን ቁጥራቸው እየበዛ መጣ። እንዲያውም እጅግ እየበዛ መጣ። በመድረክ ላይ አታዩትም፣ በጓዳ ግን እንደ መልህቅ ቤተክርስቲያንን ወጥሮ ያዘ ሰው፣ ልብ የሚያሳርፍበት ሰው ሆነ ማለት ነው እስጢፋኖስ። ነገር ግን በዚህ አላቆመም የዚህ ሰው የጸጋ። ቁጥር 8 ነው። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅን ታላቅ ምልክት ያደርግ ጀመር። ምሳሌ አገልጋይ በመንፈስና በጥበብ ሰውን ሁሉ እንዳመሉ መሸከም። በኋላ መጣበታል ይሄን። ሁለተኛ አገልግሎቱ በጸጋና በኃይል የመገለጥ አገልግሎቱ በጸጋና በኃይል የተሞላ ነው። ቁጥር 8 ጸጋንና ኃይልን ተሞልቶ። ፊደል ብቻ አይደለም የሚሰብክህ እስጢፋኖስ በድቁና ይጀምር እንጂ በሕዝቡ መካከል ገባ። ሕዝቡ ማለት ቤተክርስቲያን አይደለም። ከቤተክርስቲያን አውድ ውጪ በሕዝቡ መሃል እስጢፋኖስ ገባ እና አገልግሎቱ በጸጋ ነው። አገልግሎቱስ በኃይል ነው። የኃይል አገልግሎት በግሪኩ ዱናማይት ፓወር ይላል፣ በአማርኛው ድማሚት ማለት ነው። ድማሚት የቆየ ተራራን የሚፈነቅል ማለት ነው። ሌላ ቡልዶዘሮች ቀስ እያሉ ይመጣሉ። ስትሮንግ ተራራ ለግንባታ የማይመቸውን አለት የሚበረቃቅስ ሆነ ማለት ነው። እስጢፋኖስ የዛ ጸጋ ኃይል፣ ድንቅና ተአምራት ምንድን ነው? የተቆረጠ እጅ መቀጠል ሊሆን ይችላል። ከተፈጥሮ ሕግ ውጪ ለረጅም ጊዜ በሕዝቡ ላይ ያለውን አበሳ ይገለብጠው ጀመር። እስጢፋኖስ ከሰዎች ሁሉ ጋር ለመኖር ጥበብ ብቻ አይደለም፣ ስታዞረው እንደ አልማዝ ኃይልና በውስጡስ ብዙ ጸጋ የተሞላ ሰው። ጸጋና ኃይል ያለበት አይደለም የሚለው፣ ጸጋና ኃይል የሞላበት
ይለያያል የሞላበት። ለብዙ ጊዜ ቆየን እንቆቅልሽ ብዙዎችን ያስለቀሰውን የሕዝቡን ቋጠሮ ይበጣጥሰዋል እስጢፋኖስ። ልዩ ሰማያዊ ኢነርጂ አለው ማለት ነው። ትዝ ይላችኋል እስራኤል ኢራን ኒኩለር ትሰራለች ብላ ስለምታስብ እንቅልፍ አልነበራት። ቦታውን አውቀዋለች። አለት ውስጥ ቀርቅረው ነው የሰሩት እነሱም ለተንኮላቸው። እና አለቱ ድርብርብ አለቱ ወደ 100 ሜትር ነው ወደ ላይ። የፈለገ ፈንጂ ብታወርድበት አትደርስበትም ኒኩለሩ ጋር። እና ድንገት ጀመረች 100 ጀቶች ልካ ተመሳሳይ ቦምብ ያዘነቡ ይቦረቡሩት ጀመር። ቢሉት ግን ጥልቅ ስለሆነ ሊደርሱበት አልቻሉ። ተስፋ ቆረጡ። እና ሌላ ኔትወርኮቹን በጣጠሱባቸው፣ ራዲዮ ጣቢያ መቱባቸው፣ ኒኩለሩ ጋር አልደረሱም። እና ተናደዋል። ትዝ ይላችኋል አሜሪካ ግን 100 ሜትር ሰርስሮ የሚገባ ሚሳኤል አላት። በአንድ ሚሳኤል ስትለው እየተሽከረከረ ደረማመሰው። አሁን ወደ ፖለቲካ ልገባላችሁ ሳይሆን እስጢፋኖስ ጋር ያለው ኒኩለር ሰርስሮ የሚገባ ነው። ብዙዎች ሞክሮ ያቃታትን እስጢፋኖስ ሲመጣ ሁሉም ሰላምታ ይሰጣል። እንቆቅልሽ ሰላምታ ይሰጣል። በሕዝቡ መካከል ጸጋንና ኃይልን ተሞልቶ ከተማው ያነጋግረው ጀመር። እግዚአብሔር ኃይልና ጸጋ ይሙላባችሁ። በጣም በመልካም ምኞት ብቻ ማትችለዋል። አሁን እዚህ ሸጎሌ አካባቢ ያስታውቃል እኮ ለረጅም ዘመን የመሸገ ስፒሪት እንዳለ አየሩ እኮ ይነግራችኋል። ትጸልያላችሁ እኮ የጾማችሁ ነው። ስለቆየና ስለተደራጀ ግን አቅም ይጠይቃል። ቅባት ሲመጣ ይገለበጣል። የአየሩ አለቃ ይለቃል። ተመጣጣኝ ቅባት ያስፈልጋል። ኤልዛቤልን አንድ ነች፣ አጋንንት የቀባት ግን በጣም በከባድ ዝሙት ነው። እኔ ኤልያስ ራሱ ያለቅሱ ነበር። ስንት ነቢያቶችን እያጨደች በዓልን ፈለፈለች። እችን ሴት እሱ በአጋንንት ቀባት፣ እግዚአብሔርም እዩን ቅዱስ ቅባት ቀባው። ጉዳዩ በቅባት ነው። እችን መተተኛ ቀጥታን ሄደው ተቀብቶ ነው ግን ሄደው ብቻውን አይችላትም። ከኔ ጋር ማን አለ? 2 ጃንደረቦች አለን አሉ። አልተጠጋትም። እሱም ቢሆን ለምን የዝሙት መንፈስ ስላላት ተኳኩላም ሽቶም ተቀብታ ስለሆነ እዩ ተጠንቅቋል። እንደዛ ጃንደረባ ማለት የዝሙት ነገር ማድረግ የማይችል ማለት ይመስለኛል። እሷ ለሰይጣን ጃንደረባ ነች፣ ለእግዚአብሔር ጃንደረባ ይሆኑ አሉ። ለኛ ተዋት አሉ። ከፎቅ ላይ ከሰከሷት፣ ፈረሶች ረገጧት፣ ውሾች በሏት ይላል። ተመጣጣኝ ቅባትና ለኢየሱስ ጃንደረባ የሆኑ ጨበጣ ውስጥ ገቡ እንጂ ተራ ዝም ብለህ መሄድ አትችልም። ልዩ ቅባት ይጠይቃል። ረጃጅም የጠገቡ ዛፎች አሉ። በሞራል አንስተ በመጥረቢያ የምትለው አይደለም። ልዩ ቅባት ይጠይቃል። ልዩ ጸጋ ይጠይቃል። ሰይጣንን እኮ ማግነን አይደለም የሚጥለው ስሙና የጌታ ቃል ነው። በእርግጥ ግን ማንነት ይጠይቃል። ከጌታ ጋር ያለ ኢንቲሜሲ ወሳኝ ነው። በሞራልም በጀብዱም አይሆንም። የሚሆነው በኃይልና በቅባት። እንደ እስጢፋኖስ ጸጋ ይሙላባችሁ በእውነት። እስጢፋኖስ ጸጋና ኃይሉን ተሞልቶ ድንቅና ተአምራትን በከተማ በሕዝቡ መሃል ያደርግ ነበር። ምሳሌ አገልጋይ ማን ነው? በመንፈስና በጥበብ ከሰዎች ሁሉ ጋር በሰላም የሚኖር ምሳሌ አገልጋይ ማን ነው? በጸጋና በኃይል አገልግሎቱን የሚጨምር የሚያገለግል ሰው ማለት ነው። ኢየሱስ በዮሐንስ ወንጌል ላይ ምዕራፍ 4 ላይ ኢየሱስም በኃይል ተሞልቶ በሕዝቡ ዘንድ ዝናው እስከ ምድር ዳር ተሰማ። ከምድር ማዶ ያሉ ሁሉ ኃይልም ከሱ ወጥቶ ያገለግል ነበርና ዝናው ተሰማ ይላችኋል። ኢየሱስ እኮ ወደ ሮም አልሄደም። ኢቭን ከኢየሩሳሌም ውጭ አልሄደም። በላዩ ላይ ያደረውና የተቀባው ቅዱስ ቅባት በከተማው ዙሪያ ያሉትን አጋንንቶች ሊቋቋሙት አልቻሉ። እያስተማረ እየሰበከ አጋንንትን እያወጣ ሁሉን ደና ያደርግ ነበር። ለምን? በኃይል ተሞልቶ ነበር ይላችኋል። አምላክ እኮ ነው። እንደ አገልጋይ ግን ምሳሌያችን ስለሆነ ነው የጠቀስኩት። ስለዚህ ልክ እንደ ኢየሱስ ጸጋና ኃይልን ተሞልተው አገልግሎታቸው በጸጋና በኃይል ሆነ ማለት ነው። እስጢፋኖስ እንደዚህ ያለ ማንነት ነበረው። ዝናው በምድር ሁሉ የሚጨምር ነበር። ጅማሬው በድቁና ቢሆንም ፍጻሜው በሕዝብ መሃል ድንቅና ተአምራትን መግለጥ ሆነ ማለት ነው። ታውቃላችሁ ክርስትና የመጨመር ህይወት ነው።
እንዲበዙ ብዙ ተባዙ ምድርን ሙሏት። ጻድቅ እንደ ፀሐይ ብርሃን እየጨመረ ይመጣል። ብዙ ፍሬ ብታፈሩ አባቴ በእናንተ ይከብራል። እስጢፋኖስ በጸጋ ጨመረ፣ በኃይል ጨመረ። ዛሬ ያየው እስጢፋኖስ ነገ ሌላ ነው። አትለምደውም እስጢፋኖስን። ከሰማይ አምላክ ኢየሱስን አምነን ከሲኦል እንድናመልጥ ብቻ አይደለም፣ በሰማያዊ ክብር እንድንሞላም የእግዚአብሔር ፈቃድ ነው። እስጢፋኖስ በየቀኑ እንደ ፀሐይ ብርሃን ይጨምራል። እማትለምደው ጸጋ አለው አይደለም፣ የማትሰፍረው ኃይል አለው። እና እንዲህ ያሉ የሚጨምር ማንነት ያላቸው አሉ። እንደ እስጢፋኖስ በብሉይ በአዲስ ያየሁት እነ ዳንኤልን ነው። ዳንኤል የሚያስገርም ነው። የተወደድክ አይደለም፣ እጅግ የተወደድክ የተባለ ሰው ነው። ነገር ግን እግዚአብሔር አፍ ለአፍ ነው በህልም የሚያወራው። እኛ ያላየነውን ምጽአትን አይተዋል። ስለ ሐሰተኛው ክርስቶስ ዘርዝሮላችኋል። ብዙ ራእይን አይተዋል። ጸሎቱን ግን ሄዳችሁ እዩ። ጌታዊ ጥበብን ስጠኝ። ለምን? መጨመር ፈልጋለሁ። ያላየሁት መዝገብ፣ ያልተከፈቱልኝ መገለጦች፣ ያልተለማመድኳቸው ክብሮች አሉ። ጨምር እግዚአብሔር ሆይ። አያልቅበትም። ታውቃላችሁ፣ ከእናንተ መሃል ነቢይ ቢኖር በህልምና በራእይ ያናግረዋለሁ። ሙሴን አፍ ለአፍ ነው ማውራው፣ አፍ ለአፍ። ሙሴን ግን ጠጋ ብለኸው እግዚአብሔር ሆይ እባክህ ጨምር። አፍ ለአፍ ከማውራት ውጭ ምን ልጨምርልህ? አይበቃም። ፊትን አሳየኝ። ብራቮ ሙሴ። እንዳትሞትብኝ ብቻ ጋርዳለሁ፣ ጀርባዬን ታያለህ። እንዲያውም ኢሳይያስ ላይ ቅዱስ 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 እግዚአብሔር እያሉ ሁሌ ይሰግዱለታል። እንዴት አይሰለቻቸውም? አንድ ሰው ሲሰብክ ነው የሰማሁት። ክብሩን አይተው ቅዱስ ብለው ቀና ሲሉ ሌላ ክብር ነው። ቅዱስ ብለው ሲያው የማይጠገብ የማያልቅ ክብር። ሃሌሉያ። እስጢፋኖስ ያን ክብር ተለማምሮታል በእውነት። ዛሬ አንዴ ጎባጣ መንፈስ አቀንቶ ከሆነ ዱዳና ደንቆሮን ያነጋግረዋል። ታውቃለች፣ በከተማው ላይ ያለውን ስር የሰደደ ሌጊዮን መንፈስ እስጢፋኖስ ያባርረዋል። ለብዙ ጊዜ ያስለቀሰ የኢኮኖሚ ችግር ይፈታዋል። እና በህዝቡ ዘንድ በታላቅ ኃይልና ተአምራት መገለጥ ጀመረ። የሚጨምር አገልግሎት፣ በጸጋ የሆነ አገልግሎት፣ በኃይል የሆነ አገልግሎት ደስ ይላል። ምሳሌ አገልጋይ ማን ነው? በመንፈስና በጥበብ ከሰዎች ጋር የሚኖር። አንዳንዱ በመንፈስና በጥበብ ይኖራል፣ ነቀፌታ የለውም። አገልግል ስትለው ግን ይንቀጠቀጣል። ቆሞ ማንበብ የማይችል ሁሌ ያው ነው። በጣም ጸባይኛ ነው፣ ጥበቡ ብዙ ነው፣ አገልግሎቱ ግን ረግረግና አቋሪ ነው፣ አይጨምርም። ክርስትና እኮ መጨመር ነው። እግዚአብሔር በሰጠህ የጸጋ አገልግሎት በየቀኑ እንድትጨምር ይፈልጋል። ሐዋርያቱ ዕለት ዕለት ይበዙ ነበር። እስጢፋኖስን ይሉት ጳውሎስ በሶስተኛው ሰማይ ተነጠቀ ነው። 14 መጽሐፍ ጽፏል። ዕብራውያን እሱ ከሆነ እባካችሁ የቃሉ መገለጥ እንዳገኝ ጸልዩልኝ፣ የልቤ አይኖች በርተው የመጥራቱ ተስፋ ምን እንደሆነ አውቅ ዘንድ። ከዚህ በላይ መገለጥ ትፈልጋለህ? መች ታየና? ልሞት ነው እስጢፋኖስ በብራና የተጻፉትን ጢሞቴዎስ ይዘህልኝና። ለምን? ያላነበብኩት ያልተገለጠልኝ ብዙ አለ። ጳውሎስ እኮ እንደዚህ ነው የሚላችሁ፣ የኋላዬን እየተውኩ ያልያዝኩትን ለመያዝ እዘረጋለሁ፣ እባካችሁ ጸልዩልኝ፣ በአፌ ላይ የቅዱስ ቃሉ መገለጥ ይበዛ ዘንድ ይላችኋል እስጢፋኖስ፣ ጳውሎስ። እና በየቀኑ የሚጨምሩ ነበሩ ማለት ነው። እኛ ደከመን ወይም በህይወት ዘመናችን አለቀ ካልተባለ በቀር እግዚአብሔር አያልቅበትም ጸጋና ኃይሉ። የፈሪሳውያን ደቀ መዛሙርት ይጦማሉ፣ የዮሐንስ ይጦማሉ። ያንተ ለምን ይበላሉ አሉት። ከናንተ ጾም የኔ ደቀ መዛሙርት መብላት ይሻላል። ለምን? ጾም ምንድነው ትርጉሙ? ያላየውን ኃይል ከእግዚአብሔር ለመለማመድ አይደል? እናንተ እኮ ኃይል ለመቀበል ዝግጁ አይደላችሁም። አሮጌ አቁማዳ ሁሉ ወይን ጠጁ ሲሰፋ አብራችሁ አሰፉ። እግዚአብሔርን በእናንተ ልክ ቁጭ ያደረጋችሁት። ምንድነው ጾሙ ጥቅማችሁ? ልባችሁ ለአዲስ ነገር ዝግ ነው። መገለጥን፣ ቅዱስ ራእይን ከሰማይ ለመቀበል ዝግጁ አይደላችሁም። ትቷቸው ሄደ ይላል። ወገኖች ሆይ ሌዊ ቀራጭ ነበር። ከዛስ ኢየሱስን በግልጥ ከሁሉ አስተዋወቀው። ትዝ ይላችኋል። እና ማቴዎስ ወንጌልን መጽሐፍ ጀመረ። እየጨመረ መጣ ማለት ነው። የእግዚአብሔር ወንዝ ሲወጣ አየሁት ይላል ሕዝቅኤል። እና ቁርጭምጭሚት ጋር ነው፣ ወገብ ጋር ነው፣ የሚዋኝበት ጥልቅ ሆነ ብሎ ነው የሚያቆመው።
መንፈስ ቅዱስን በዚህ ልክ ነው እዚህ ድረስ ነው የምትለው አይደለም እኮ እና ጥልቅና ታላቅ ነው። የተጠሙ ናቸው የሚያገኙት፣ የተራቡ ነው የሚጠግቡት። እና ይሄ እስጢፋኖስ እንደዚህ ነበር። ሶስተኛ ማንነቱን ነው ከሰው ሁሉ ጋር በመንፈስና በጥበብ መኖር፣ አገልግሎቱ በጸጋና በኃይል መገለጥ። ሶስተኛው ንግግሩ በጥበብና በመንፈስ እንደሆነ ዝቅ ብዬ ላንብብላችሁ። ቁጥር 9 የነፃ ወጪዎች ከተባለች ምኩራብ ይላል ምዕራፍ 6 ቁጥር 9 ከቀሬናና ከእስክንድርያ ሰዎች ከኪልቅያም ከሲያም ከነበሩ አንዳንዶች ተነስተው እስጢፋኖስ ይከራከሩት ነበር፣ ይናገርበት የነበረውን ጥበብ መንፈስም ይቃወሙት ዘንድ አልቻሉ። ሌላ ክብር ምላሱ ላይ ያለውን ክብር ይው እስጢፋኖስ አገልግሎቱ ላይ ብቻ አይደለም፣ ጸባው ላይ ብቻ አይደለም፣ ተናገር በለው እጅህን በአፍ ነው የሚያስጭነ። እነዚህ ነፃ ወጪዎች ምኩራብ ሊብሬሽን ፍሮንት የሚባሉ ነው። ሮምን ደምስሰው የእስራኤልን ባንዲራ የሚተክሉ ናቸው። ከውጭ ስታዩት ምኩራብ የጸሎት ቤት ነው። ውስጥ ስትገባ ግን በህቡ የተደራጀ የፖለቲካ ድርጅት። ነፃ የሚያወጡት እስራኤልን ከኃጢአት አይደለም ከሮም ግዛት። ማንም ተራ ሰው እዚህ ባይብል ስተዲ ውስጥ አይገባም። ከቀሬና ከእስክንድርያ ከኪልቅያ የመጡ ናቸው። አሁን ከእንግሊዝ ከአሜሪካ እንደሚባሉ ፍልስፍና የተማሩ የብሉይ ኪዳን የሚያውቁ የግሪክን ባህል የጠጡ ናቸው። ማንም ተራ ሰው እነሱን ማነጋገር አይችልም። እነዚህ ሊቃን የሚባሉ ኤሊቶች ናቸው። ታውቃላችሁ እስጢፋኖስ እዛ ጉባኤ ገባ እና ሊቃወሙት ሞከሩ። የሚናገርበትን ጥበብና መንፈስ ሊቋቋሙት አልቻሉም። ዘረራቸው። የተቀባ አንደበት፣ ፍሰቱን የሚጠብቅ አንደበት፣ ልታቆመው የማትችለው አንደበት ነበረ። ይህንን ንግግሩን ምዕራፍ 7 ላይ ሄዳችሁ የምታዩት አስገራሚ ነው። ከአብርሃም ጀምሮ እነዚህ ስቴፕ ስቶኖቹ በየመሃሉ የሚያነሳቸው ምስክሮች እነ ሙሴን ያነሳል፣ እነ ዳዊትን ያነሳል፣ እነ ሰለሞንን ያነሳል። ፍሰቱን ጎላ የሚያደርጋቸው ሰዎች ኢየሱስን እንዴት እንደገለጠው ስታዩ በእውነት ትገረማላችሁ። እና ንግግር ውስጥ መንፈስ አለ፣ ንግግር ውስጥ ጥበብ አለ። ፊደል ብቻ አይደለም። ጥበብ ምን ማለት ነው? ሲናገርህ የጊዜውን መልእክት ስለሚናገርህ ስሜን እኮ መጥራት ነው ያቃተው የሰውዬ። ዘረዘረኝ እኮ ቤቱን እኮ መንፈስ ቅዱስ ሞላው። ሲናገር ልቤ ቃጠል ነበር እንደምትሉት ነው። አንዳንዱ በእውቀት ያለ ስህተት ይናገራል፣ ውስጡ ግን መንፈስ የለበትም፣ ድርቅ ያለ ነው። የእስጢፋኖስ ገና ሲናገር ቃል ውስጥ መንፈስ ቅዱስ አለ። በመንፈስ የተቀባ ብቻ አይደለም፣ ቃል ውስጥ ጥበብ አለ። ለጊዜው የሚሆነውን በሚገባችሁ መንገድ የጊዜውን ቃል ነው የሚናገረው። ጥበብ ይባላል። የጥበብ ስጦታ ነው። በጸሎት የተቀባ ስለሆነ መንፈስ ቅዱስ ከንግግሩ ጋር አለ። ይሄ ሰው የሚያስገርም ሰው ነው። ለክርስቶስ አእምሮን ሁሉ በመማረክ በንግግሩ የነፃ አውጪ ምኩራቦችን ጭጭ ያደረጋቸው። ሳኦል ጳውሎስ ከመለወጡ በፊት እዛ ነበር። እነ ገማልያል እዛ ነበሩ። ፕሮፌሰሮችን ነው የዘረራቸው። ሊቋቋሙት አልቻሉም። በወደረኛ ፊት ስትቆሙ አትፍሩ፣ ማንም የማይቋቋመው አፍና አንደበት ሰጣችኋለሁ የተባለው በእስጢፋኖስ ነው የተፈጸመው። ሊቋቋሙት አልቻሉ። ጥበቡን ይው ጥበብ እንዴት እንደሆነ ትንሽ ምሳሌ ልስጣችሁ። ማርያምና ዮሴፍ ሕፃኑ ኢየሱስ ስለጠፋ የ13 ዓመቱ በሩን ሲከፍቱ በመቅደስ መሃል ከመምህራን መሃል ሲያደምጥ ሲጠይቅና ሲመልስላቸው አዩ። ማርያምም እኔና አባትህ ስንፈልግ ለምን እንዲያረከን አለችው። ዮሴፍ አባቱ ነው? አባቱ አይደለም። ተሳስታለች? አልተሳሳተችም። የባህሉ ወግ ነው። በቃ ወጉ ነው። አባቱ ቢባል ልክ ነው። ግን ለሰሚዎቹ ሮንግ ሜሴጅ ነው የሰጠችው። የእግዚአብሔር ልጅ ነኝ ያለ የአናጤ ልጅ ሁሉ እናቱ ዮሴፍ አባቱ ነው ብላ የለ እንዴ ብለው ተረጎሙት ማለት ነው። ማማ ማርያም ቅንነትሽን አደንቃለሁ፣ የተናገርሽውም ትክክል ነው። ግን እኮ አንቺ እንደምትናገር እንደሚሰሙሽ ጠማማ ህዝብ እኮ ነው እዚህ ያለው ሁሉ ምክንያት ፈላጊ ነው። ዮሴፍ አባቴ አይደለም ገብርኤል መንፈስ ቅዱስ ይጸልልሻል አላለሽም እንዴ ቢላት እውነት ነው። ግን ምን የለበትም? ጥበብ የለበትም። ያማል። ዮሴፍንም ቅስም ይሰብራል ይሄ ነገር። ዝም ቢል ስህተቱን አጸደቀው። ያለውን ግን ታውቃላችሁ። በአባቴ ቤት እንድኖር እንዲገባኝ አታውቁምን? ስንት አባት አለው።
መልስ ምት እኮ ነው የሚሰጣት። አንቺ ያልሽው ትክክል አይደለም፣ አሁን ያለሁት በአባቴ ቤት ነው። ተበሳጩ ሳይሆን ተገረሙ ይላችኋል። ጥበብ ያለው ሰው ያስገርማል እንጂ አያበሳጭም። ፊት ለፊት እኮ ነው የሚለትምህ፣ ግን ጥበብ ስላለበት እያመመህም ታደንቀዋለህ፣ ትገረምበታለህ። ጥበብ የሌለውስ እውነትን ያለ ጥበብ የሚናገር ሰው አጥፊ ሰው ነው። ድብልቅልቁ ነው የሚያወጣው። ትክክል እኮ ነው የተናገረው፣ ግን ጥበብ የለበትም። በትክክለኛ ቦታ አይደለም፣ በትክክለኛ ሰዓት አይደለም፣ ብቻውን አይደለም የሚናገረው። እኔ ጋር እውነት አለ ብሎ ስለሚናገር ስለሌላው አይጠነቀቅም። እንዲህ ያለ ሰው አጥፊ ነው። እስጢፋኖስ ግን በጥበብ ስለሚናገር አይኮንናቸውም፣ ያስገርማቸዋል። የተመኩበትን ሁሉ ምሰሶ ይደረምሰዋል በንግግሩ። ሁሉም እጃቸውን ሰጡ፣ ሊቋቋሙት አልቻሉ። ትዝ ይላችኋል ሰለሞን ይሄ ጥበብ አለው። የሞተው ልጅ የሷ ነው፣ ጤነኛው የኔ ነው ትላለች። እንዴት ያኔ ዲኤንኤ ምርመራ የለም። ያኔ ምን ይሻላል? ሁለቱም አንድ ቤት ነበሩ። አሻራ ምርመራም አይቻል። ምን ይሻላል? ሰይፍ አምጡልኝ። ለምን ንጉሥ ሆይ? በሕይወት ያለውን ለሁለት ቁረጡት፣ አካፍሉልኝ። ወላጂቱ አንጀቷ ስላልቻለ አይገደል ስጧት አለች። ሰለሞንም እውነተኛዋ እናት ማን መሆኑን አወቅ። ጥበብም እንደተሞላ አይተው ፈሩት ይላል። ጥበብ ማለት እንቆቅልሽን የሚፈታ ከሰማይ የሆነ ከጌታ የምትቀባው ስጦታ ነው። እንዲህ ነበረ እስጢፋኖስ። ሊቋቋሙት አልቻሉም። ወገኖች ውጤቱ ግን ምንድን ነው? ምሳሌ አገልጋይ ሆነ ከሰው ሁሉ ጋር በመንፈስና በጥበብ መኖርህ፣ አገልግሎትህ በጸጋና በኃይል መሆኑ፣ ንግግር በጥበብና በመንፈስ መቀመሙ ላይ ከሆንክ ሁለት ምልክቶች ይታያሉ። የመጀመሪያው ምልክት ወይም ውጤት የሚያስገርማችሁን ውጤቱ የሞት ሽታ ነው የምትሆነው። ምን ማለት ነው? ተቃዋሚዎች እነሱብሃል። ሰረቀ እንዳይሉ በቫት በታክስ ትክክል ነህ። እንደ ዳንኤል እንቅፋት አያገኙብህም። እንደ ኢየሱስ ምንም አማራጭ ስለሌላቸው የሐሰት ክስ ያደራጁብሃል። ይሄ በጻድቃን በሰማዕታት የሆነ ነው። ሞት ነው የምትሸታቸው። አንተን ማስወገድ ነው የሚፈልጉት። ቀናተኞች ይነሱብሃል፣ አድመኞች ይነሱብሃል። ጥርስ የሚነክሱ ጆሮ የሚደፍኑ በቁጣ የተሞሉ አጋንንቶች የተሞሉ ሰዎች ይነሱብሃል። ትክክል ነው። ከዚህ ማምለጥ አትችልም። ቁጥር 11 ላይ በሙሴም ላይ በእግዚአብሔር ላይ የስድብ ነገር ሲናገር ሰምተነዋል የሚሉ ሰዎች አስነሱ። ሕዝቡንም ሽማግሌዎችን፣ ጻፎችን አናደዱ። ቀርበውም ያዙት፣ ወደ ሸንጎም አመጡት። ይህ ሰው በዚህ በተቀደሰ ስፍራ ሕግም ላይ የስድብ ነገር ለመናገር አይተውም። ይህ ናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴ ያስተላለፈን ስርዓት ይለውጣል ሲል ሰምተነዋል የሚሉ የሐሰት ምስክሮች አቆሙ። የእውነት ሊያቆሙ አይችሉብህም። በነገር ሁሉ የታመንክ ስለሆንክ ከሰው ጋር ባለ ግንኙነት በአገልግሎትህ ሁሉ እየጨመርክ የምትመጣ ስለሆነ ንግግርህም ጥበብና መንፈስ ስለተሞላው ፊት ለፊት ምክንያት አያገኙብህ። ከሚያደርጉብህ የሐሰት መረጃ ያዘጋጁብሃል። ቀናተኞች ይናደዱብሃል። ትክክል ነው። ራስን መውቀስ የለብህም። ይሄ በሰማዕታት በጻድቃን ስለኔና ስለ ቃሌ ሲያሳድዷችሁ ደስ ይበላችሁ፣ ዝለሉ፣ ብድራታችሁ ታላቅ ነው የተባለው በዚህ አይነት ነው። ስለዚህ እውነትን በጥበብ ስትነግራቸው የሚሸነፉ አሉ፣ የሚናደዱብሃሉ። ትክክል ነው። ስምዖን ያለው ለዚህ ነው። ሕፃኑን ኢየሱስን ይዞ ማርያም እየሰማች ይሄ ልጅሽ ለመውደቅና ለመነሳት ተሹሟል፣ ብዙዎች ይሰናከሉበታል። ጳውሎስስ የሞትና የሕይወት ሽታ ነን፣ ለዚህ የሚበቃ ማን ነው? እንዲያውም የእንቅፋት አለትም ሆነ ኢየሱስ ይላል። ለሚያምኑበት የሕይወት ሽታ ነው፣ ለማያምኑበት የሞት ሽታ ነው። ለዚህ የሚበቃ ማን ነው ይላል። ሰዎች ምንም ካልተቃወሙ እውነትን በጥበብ መግለጥ አትችልም። የሚኮንን አገልግሎትና ሕይወት የለህም ማለት ነው። እውነትን በጥበብ ስትገልጥ ክፉ ሰዎች ይነሱብሃል። በዚህ ሰዓት መፍራት የለብህም። ስለ ጽድቅና ስለ ቃሉ አሁን ባልኳችሁ ሕይወት ከሄዳችሁ የፈለገ መከራ ይምጣ፣ ፍጻሜው በክብር ነው የሚያልቀው። አንበሳ ውስጥ ይጨምርህ ይዘጋዋል፣ እሳት ውስጥ ይጨምርህ ያጠፋዋል። ሞትስ እንኳ ቢሆን ሰማያትን ይከፍታል፣ ፊትህ ያበራል። እየደማ ፊትህ ያበራል።
እግዚአብሔር ክብሩን ይገልጣል ማለት ነው። እንደ ሌባ እንደ ወንጀለኛ ሳይሆን በዚህ አይነት በመልካም ምስክርነት ከኖርክ፣ ጥበብና መንፈስ ባለው ቃል ከኖርክ፣ ጸጋ በሞላው አገልግሎት ካገለገልክ ክፎች ቢነሱብህ ከክብር ወደ ክብር ትጨምራለህ። ግድ ነው። ቀናተኞች ይስሐቅ ጉድጓድ ቆፈረ፣ ደፈኑበት። ዞር አለ፣ ደፈኑበት። ከእግዚአብሔር እንደሆነ የምታውቁት ሮሆቦት ቆፈረ፣ እየበዛለት መጣ ይላል። ቀኑበት፣ ጉድጓድ ጨመሩት ዮሴፍን። ይሄ ነገር መከራ የተቀበለው በኃጢአቱ ነው ወይስ ስለ ጽድቅ ነው? ፍጻሜው ማጥናት ነው። የዮሴፍን ፍጻሜ ማጥናት ነው። የኢየሱስን ፍጻሜ ማጥናት ነው። የጳውሎስን ፍጻሜ ማጥናት ነው። ምንም መከራ ብትቀበልም በጸጋና በጥበብ እያገለገልክ ውጫዊ ሰውነት ቢጠፋም የእግዚአብሔር ክብር ዕለት ዕለት ይገለጣል። እንዲያውም አጠፋን ሲሉ ትበዛለህ። ይሄ ነው ባህሪው። የሞት ሽታ መሆን ነው። እንዲያውም ጆሮአቸውን ደፈኑ ይላል። ይሄ ሳይኮሎጂካል ዋር ነው። ጥርሳቸውን ነከሱበት፣ ቁጣ ሞላባቸው። በአንድ ላይ ከከተማ ውጭ ወሰዱት። አዝረው አይደለም እየጎተቱ ነው። ረጅም ስቃይ ይባላል። ይሄ አሁን በክርስቶስ ቱንቢ ውስጥ ገባ ማለት ነው። እንዲህ ያለ ሰው የሰማዕታት መንገድ ነው። ይሄ የክብር መንገድ ነው። ስለ ክርስቶስ በጽድቅ መነቀፍ ብዙ ክብርና አክሊልን የሚያስገኝ መንገድ። ይገርማችሁ አገኘው እስጢፋኖስ ቃየል ፊት ለምን ጠቆረ? መልካም ብታረግ ፊት የሚያበራ አይደለም? ለምን? አቤል መልካም በመሆኑ ቃየል ተነሳበት። ምን አረጋ አለው? ምንም እኮ አላረገ። እሱ ጻድቅ ስለሆነ በእምነት ስላቀረበ ቅናት ይዞ ነው የገደልከው። አየ የሚሟገት ጠበቃ ብድግ ይላል አለ በሰማይ። ዳዊትም እልፍ ገደለ፣ ዘመሩለት። ሳኦልም ከዛን ቀን ጀምሮ በመቀኝነት ያዘው። ዳዊት ምን ያርግ? ምን ያርግ? ቢወረውር እግዚአብሔር ያድነዋል፣ እየሸሸም ይጋርደዋል። ፍጻሜው ነው የዳዊት። የሳኦልን ፍጻሜ ይሁት። ቀስተኞች አገኙት፣ እግዚአብሔር ሊያድነው አልቻለም። ዳዊት ግን ከክብር ወደ ክብር እየጨመረ መጣ። ዳንኤል በጥበብ ስለበለጣቸው ቀኑበት። ምን ያርግ ዳንኤል? በሰዓት ላይ ታማኝ፣ በሁሉ ታማኝ። በጸሎት ሐሳባው አንበሳ ውስጥ ጨመሩት። ያኔ እግዚአብሔር አብሮ ይገባል። ታውቃላችሁ የተጻፈው ታሪክ። አንዳንዴ ምን አርጌ ነው ስሜን የሚያጠፉት? ቀንና ሌሊት በቅንነት ነው የማገለግለው እያለ ራሱን የሚወቅስ ሰው አለ እዚህ ቤት። መውቀስ የለብሽም። ይሄ የወንጌሉ የመንገዱ ባህሪ ነው። ወደ ጌታ በጣም ስትጠጊ ለአንዳንዱ የህይወት ሽታ ነሽ፣ ለብዙዎች የሞት ሽታ ትሆኛለሽ። ደስ ይበልሽ እንጂ። እኔ ድሮ አይገባኝም ነበር። ምን አርጌው ነው እላለሁ። ምን አረኳት እላለሁ። በእውነት እላችኋል ራሴን እኮንን ነበር። ከመጠን በላይ ምን በበድል ነው እላለሁ። አሁን አይደለም። ምሳሌ ላይ የጠቢብ ሰው ድርጊት በባልንጀራው ዘንድ ቅናትን ይቀሰቅሳል ይላል። ታውቃላችሁ? እሰይ የሚልህ አለ፣ ላይልህም ይችላል። መልካም ስታረግ ቅናት ይቀሰቀስበታል። የሌለ ስምና ታርጋ ይሰጣል። በዚህ ሰዓት ደስ ሊል ነው የሚገባው። ለምን? የመልካም ሰዎች አንዱ ውጤቱ ይሄ ነው። በኤልዘቡል አለበት አሉ ኢየሱስን ስለቀኑበት። ጲላጦስም በቅናት አሳልፈው እንደሰጡት ያቅ ነበር እና ምክንያት ግን የላቸው። ግን ውጤቱ ይሄ ብቻ አይደለም። ሁለተኛ ውጤት የህይወት ሽታ ትሆናለህ። የሞት ሽታ ብቻ አይደለም። ለማያምኑ የሞት ሽታ ነህ፣ በሐሰት ትከሰሳለህ። ሁለተኛ የህይወት ሽታ ነህ። ይህንን የምታዩት ቁጥር 15 ላይ ነው። በሸንጎም የተቀመጡ ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። ድንጋይ እኮ እየወገሩት ነው። ትኩር ብለው ሲያዩት ያበራል። እኔ እስጢፋኖስ ማወቁንም እጠራጠራለሁ። ፊቱ እኮ ያበራል። አየኸው? እንደ ፀሐይ እኮ ያበራል። የሚገርም ነው። እየደማ ያበራል፣ እያለቀሰም ያበራል። ሙሴ አብርቷል በብሉይ፣ በአዲስ ግን ፊቱ ያበራ ሰው ነው ያላየው። ለምን አበራ አልኩኝ? ሰማያት ተከፍተው ኢየሱስን አይቷል። የኢየሱስ ብርሃን በስጢፋኖስ ላይ እንደ ጨረቃ ያንጸባረቀ ነው የሚመስለኝ። የሰማይ ጸጋ ተቀጥሞበታል። ምናልባት ክብሩን ስላየ የድንጋዩ ቁስል አላመመው ይሆናል። የበለጠው ክብር ውስጥ ነው ሰውየው የሰመጠው እና የምድራዊ መከራው
ብዙም የተሰማው አይመስለኝም። ፊቱ ያበራ ነበር ይላል። አስገራሚ የሕይወት ሽታ ነው። እንዲያው ምዕራፍ 7 ላንብብላችሁ። ምዕራፍ 7 ቁጥር 56 ላይ እነሆ ሰማይ ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆመዋለሁ አለ። የሚገርም ነው። እየወገሩት ቀና ሲል ሰማይ ክፍት ነው። ኮከብና ጨረቃ አይደለም፣ ክፍት ብሏል መንግስቱ። እግዚአብሔርን እንዴት እንዳየው አላቅም። ስጋና አጥንት እኮ የለውም፣ ግን የእግዚአብሔር ክብር እንደሆነ እስጢፋኖስ ገብቶታል። ይኸው የእግዚአብሔር ክብር በስተቀኙም ኢየሱስን ቆመዋለሁ። እስጢፋኖስ ባለበት ሰማይ ይከፈታል። እንዲህ ያለ ሰው ባለበት በመከራም ውስጥ ሰማይ ይከፈታል። እየተወገረም ፊቱ ያበራል። የሚገርም ነው። እንዲያው ጳውሎስ የዳነው በደማስቆ ኢየሱስ ተገልጦ ነው ይላሉ። በእርግጥ ነው የጀመረው፣ ግን በዚህ ሰዓት ነው። ጳውሎስ ሲወገር እስጢፋኖስ ጳውሎስ ልብስ ይጠብቅ ነበር። ያ ሁሉ ስብከትና ንግግር የጳውሎስን ልብ ሳይኮረኩሮ አልቀረም። ገላትያ ላይ የእስጢፋኖስን ቤተሰብ ብቻ ነው ያጠመኩት፣ ሌላ አላጠመኩም ለምን አለ። እዛ ነፃ አውጪ ምኩራብም አገኘው፣ ሲወገርም ሰማው አየውም። እስጢፋኖስ ጳውሎስ ሊቋቋመው አልቻለም ይላሉ። እንደው ኢየሱስ መጨረሻውን ገድል ፈጸመው እንጂ በእስጢፋኖስ አድሮም ኢየሱስ ጳውሎስን አነጋግሮታል ይላሉ። እንዲያው በእስጢፋኖስ ሞት ቸርች በምድር ሁሉ ተበተነች እና ሪቫይቫል የወንጌል ስርጭት የጀመረው በእስጢፋኖስ ሞት የኖረው ጥቂት ጊዜ ነው። ህይወቱ ግን በወርቅ እንደተሰራ ቤት ነው። በጭድና በአገዳ አይደለም፣ የማይቃጠል የታቦት መብራት በሉት እስጢፋኖስ። ጥቂት ጊዜ እኮ ነው የጻፈው መጽሐፍ የለም። ህይወቱ ግን ዓለምን እየኮነነ ይኖራል። ረጅም ዕድሜ እንዲሁ ከመኖር እኔ ጥፍጥ ሽክን ያለች እንደ እስጢፋኖስ መኖር ነው የሚሻለኝ። እና ብዙ ስለኖርክ ብዙ ስላገለገልክ አይደለም፣ ግን እንደ እስጢፋኖስ ከሰው ሁሉ ጋር በመንፈስና በጥበብ ነኝ ወይ? ሰውን ሁሉ እንደ አመሉ እችላለሁ? በእኔ በኩል የሰላም ሰው ነኝ? እስጢፋኖስ በመመረጡ ደስ አላቸው። በቸርች ያሉ ነው ደስ ያላቸው። በውጭ ያሉስ ፊቱ አብርተው ተገረሙበት። ጠላት ይገረምብሃል፣ ወዳጅ ይደሰትብሃል። እኔ ጢሞቴዎስን እልክላችኋለሁ፣ ገና ስታዩት ደስ ይላችኋል። የደስታ ምክንያት። እኔ አፈትብ አይደለሁ ምናምን ትላለህ እንዴ ሙሴ? ወደ ግብጽ ሂድ፣ ወንድም አሮን ሊያይህ ይመጣል። ገና ሲያይህ በልቡ ደስ ይለዋል። አንተ እኮ የደስታ ምክንያት። ዘመድ ኤልሳቤጥ ሰላም ላንቺ ይሁን አለቻት። ገና ድምጿን ስትሰማ መንፈስ ቅዱስ ሞላባት። ማርያም ባለበት ሪቫይቫል አለ። የዋዛ ሴት አትምሰል። በጣም ይገርም። በተዘጋ ቤት ኢየሱስ ገባ። ገና ሲያዩት ደስ አላቸው ይላል። ዳዊትን ዮናታን አየው፣ በልቡም ደስ አለው ይላል። አሁን በሚያለቅስና ሐዘን በበዛበት ዘመን የደስታ ምክንያት ያርጋችሁ። ገና እኮ ምንም ሳትናገር አንተን ሲያዩ የሚረጋጉ፣ ፊት ላይ ያለውን ጸዳል ሲያዩ ልባቸው የሚያርፍ ምን አይነት ሰው ነው? እስጢፋኖስ እንደዛ ነበር። በዚህ ጉባኤ እግዚአብሔር መልእክት አለው። እንዳልኳችሁ 5 ደቂቃ ነው የቀረኝ፣ 1 ሰዓት ሊሞላ። ግን ሰምራይዝ ላርግና ልጸልይላችሁ። እንደ እስጢፋኖስ ከሰው ሁሉ ጋር መኖር ያቃተ ነፍስ ትኖር ይሆን እዚህ ጉባኤ? እኔ እኮ ቸርች ሲሄድ ደስ ይለኛል፣ እቤት ስገባ ይነጅሰኛል፣ ምን ይሻለኛል አትበይ። እግዚአብሔር ይላል ጥበብና መንፈስን ጠይቂኝ እሰጥሻለሁ። ክፉዎች እያሉ ነገር ግን ጥበብና መንፈስ ካለሽ ከማንም ሰው ጋር ሳትበሳጪ መኖር ትችላለሽ። በራስሽ አትችይም። ያናድዱሻል ከመሬት ተነስተው። ጥበብን ለምኝኝ፣ አለቀ ጨዋታ። አቢግያ ከናባል ጋር ኖራለች። ሰካራም ባለጌ ምናምንቴ ሰው እኮ ነው። ድብን እያለች እኮ አይደለም፣ እንደ አመሉ ታስተናግደዋለች። እንደ ባህር አሸዋ የልብ ስፋት ስጠኝ፣ በዚህ ሁሉ ህዝብ ላይ ሾመኸኛልና። የሰለሞን ጸሎት ደስ አለው፣ ጥበብም ሰጠው። እንደ ባህር አሸዋ ልቡም ሰፊ ነበር። እግዚአብሔር ጥበብን ይሙላባችሁ። ለምን? ፌዘኛ አለ፣ ሰነፍ አለ፣ አላዋቂ አለ። ከሁሉ ጋር ለመኖር የምትችለው ጥበብና መንፈስ ስትሞላ ነው። እስጢፋኖስ ያንን ባይሞላ በራሱ አይችልም።
የሳይኮሎጂ መጽሐፍ በማንበብ አዘልቀው ቁጥር 1 2 እያልክ አንዴ መንፈሱን ተሞላ፣ ጥበቡን ተሞላ፣ እንቆቅልሽ ተፈታ፣ አለቀ። በዚህ ጉባኤ አገልግሎቴ እንደው ከቃዴስ በርን የሆነብኝ ሁሌ ያው ነው፣ ሰለቸኝ። ታልቅ ጥሩ ነው እንኳን ሰለቸ። እግዚአብሔር የሚለው ጸጋና ኃይል ለምነኝ፣ የማይሰለች የማትለመድ ሕይወት ጨምራለሁ። እግዚአብሔር ጸጋና ኃይል ይሙላባችሁ። በእውነት የጳውሎስ አስገራሚ በረከቶች ናቸው። ጸጋ ስትሞላ በራስ አይሆንም፣ ኃይል ስትሞላ ታላላቅ ድንቅና ተአምራቶች ይሆናሉ። በተሰጠህና በተሰለፍክበት ቦታ ማለት ነው። እየጨመርክ ትሄዳለህ። የማይለመድ አምላክ የማትለመድ ያደርጋል። ሁሌ ያው ነው እንዴ ብለው አይሰለችሁም። እግዚአብሔር ብዙ ጸጋ ይሙላባችሁ። እንደዛ ነው፣ ደስ ይለዋል እግዚአብሔር ራሱ። እስጢፋኖስ ከራሱ አላመጣውም። ሉቃስ ይጽፍልን የእግዚአብሔር ጸጋ ደሞም ኃይል ተሞላ፣ ለተጠሙት ይሰጣላ። በዚህ ጉባኤ እግዚአብሔር አንደበቴ ማሳዘን አልፈልግም ሰዎችን። አንዳንዴ ሳት ያደርገኛል። ምን ይሻለኛል? በንግግሬ ሰዎች ያዝናሉ ትላለህ፣ ችግር የለውም። የንግግር ጥበብ የሚሰጥ አምላክ እዚህ ቤት አለ። አንደበትሽን ይቀባዋል። የህይወት ምንጭ ከሆዱ ይፈልቃል። መራራ አይደለም፣ የሚያንጽና የሚባርክ ቃል፣ በክፎችም በደጎችም ፊት ሁሌ የሚፈውስ ቃል፣ የሚያንጽ ቃል እግዚአብሔር ይሰጣል። አንደበታችሁን ይቀባው እግዚአብሔር። በዚህ ጉባኤ እግዚአብሔር ይላል ምሳሌያዊ ሰዎች አረጋችኋለሁ፣ በየቀኑ ትጨምራላችሁ፣ በአገልግሎታችሁ ኃይልና ታላቅ ምልክት ይሆናል። እንጸልያለን።